ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው በቀጥታ ወደ ቼልሲ በመሄድ በሊያም ሮሲኒየር የቼልሲ ቤት አጀማመራቸው ምን ይመስላል፣ በተለይ የአሰልጣኙ የመጀመሪያ ጨዋታ በምን አይነት መልኩ ነው የተጠናቀቀው፣ በቼልሲ ቤት በካራባኦ ካፕ የነበረው እንቅስቃሴ ምን ይመስላል ከቻርልተኑ ጨዋታ በኋላ። ምክንያቱም ትልቅ ጨዋታ የቼልሲ የመጀመሪያ የስታንፎርድ ብሪጅ የሜዳ ላይ ጨዋታቸው፣ በተጨማሪም የካራባኦ ካፕን ጨዋታ ትኩረት አድርገን ሊያም ሮሲኒየር አጀማመራቸው የቼልሲ ደጋፊዎች እንደጠበቃችሁት ነው? አብዛኛው ትኩረቱ የነበረው ስለ አሰልጣኙ ኤክስፒሪየንስ፣ ስለ ቼልሲ ካሪዝማ፣ ቼልሲን በክለቡ ታሪክ ከዚህ ቀደም ያሳለፋቸው ጥንካሬዎች፣ የአሰልጣኞች ፕሮፋይልን ቤዝድ ያደረገ ነው አብዛኛው ትንተና የተሰጠው። እስቲ ከአንድ ሳምንት ቀደም ብሎ የዛሬ ሳምንት አርብ የአሰልጣኙ ስራ ቅጥር እንደተፈጸመ የሰራነው አንድ ፕሮግራም ነበር። የዚህ ጥቁር እንግሊዛዊ አሰልጣኝ በቼልሲ ቤት ሚዲያው፣ የክለቡ ደጋፊዎች፣ አብዛኛው ጉዳዮች ለአሰልጣኙ ፖዚቲቭ በሆነ ሁኔታ አይደለም ሊጉን የተጀመረበት መንገድ ወይም የቼልሲ ቤት ስራቸው የጀመሩበት መንገድ በከፍተኛ የአሰልጣኝ ለውጥ ጭቅጭቅ ውስጥ ኤንዞ ማሬስካ መቆየት ነበረባቸው የሚሉ በርካታ ተቺዎች አሉ። ማሬስካ መልቀቅ አለባቸው የሚሉ ደግሞ በሌሎች ወገኖች በኩል ያሉ። በቀጥታ የአሰልጣኝ ሹምሽረቱ ተቀባይነት ያለው አልነበረም በአጠቃላይ በብዙ መመዘኛ ስንመለከት። ስለዚህ ለሚመጣው አሰልጣኝ ያለው ትኩረት ከሄደው አሰልጣኝ የበለጠ ፈተናውን ከባድና ጠንካራ እንደሚያደርገው ይጠበቅ ነበር። ነገር ግን አንዳንድ ያልጠበቅናቸው ወይም በአለፈው ፕሮግራም አሁን መግቢያ ላይ የጠቆምኳችሁ ከአንድ ሳምንት በፊት የአሰልጣኙ ቅጥር ሲፈጸም የሰራነውን ፕሮግራም ወደኋላ መለስ ብላችሁ አድምጡት። ከ1800 በላይ የቻናላችን ተከታታዮች ያደመጡት ፕሮግራም አለ። እዛ ፕሮግራም ላይ ያነሳናቸው ነጥቦች ከአሰልጣኙ ፕሮፋይል ካለው ኤክስፒሪየንስ ሳይሆን ዘመናዊ እግር ኳስ ከሚፈልገው የወጣት አሰልጣኞችን አቅም፣ ኢነርጂ፣ የሜዳ ላይ የታክቲክ የበላይነት፣ ታክቲካል አዳፕቲቢሊቲን የመተግበር ኳሊቲ እንጂ በአሰልጣኝነት ዘመናቸው ስላሳለፉት የስልጠና ዘመን ስላሸነፉት የዋንጫ መጠን እነዚህ ጉዳዮችን አይደለም ዘመናዊ እግር ኳስ የሚያተኩረው። እንደዛ ቢሆን ሊቨርፑል ስሎትን አይቀጥርም፣ አርሴናል አርቴታን አይቀጥርም፣ ማንቸስተር ዩናይትድ ውጤታማ ባይሆንም እንኳን ሩበን አሞሪምን አይቀጥርም። ማድሪድ በሌቨርኩዘን አሳማኝ የሆነ የቡድን ግንባታን ማሳየት የቻለ በፕሮጀክት የሚያምን አሰልጣኝ በማድሪድ አይደንቲቲ ውስጥ ፕሮጀክት ከሚለው ጉዳይ ይልቅ ማሸነፍ መለኪያ በሆነው ቡድን ውስጥ እንኳን ዛቪ አሎንሶ አይቀጠርም። ስለዚህ ዘመናዊ እግር ኳስ ኃላፊነት የሚወስደው ባላቸው ታክቲካል አፕሮች እና በፕሮጀክታቸው አቅም እንጂ ባላቸው ሲቪ መሰረት አይደለም። ማድሪድ አሁን ላይ የርገን ክሎፕን መፈለጉ ካለው የክለቡ ግርማ ሞገስና ወዲያ ውጤት ማምጣት፣ ይሄ በቅኝት ውስጥ ረዘም ላለ ጊዜ የዘመናዊ እግር ኳስን ቻሌንጅ ተቋቁሞ የቡድን ትራንዚሽንን አሳድጎ ፍሉዲቲውን አምጥቶ በአይደንቲቲ ደረጃ የራሱ ምስል
የሚገነባበትን ጊዜ የሚሰጥ አይነት ፕሮጀክት ስላልሆነ ክሎፕን ይፈልጋሉ። ቼልሲ ግን እንዲህ አይነት ፕሮጀክት ቅኝትን ፈልጓል። ስለዚህ ነው መጀመሪያ ቼልሲ ራሱ ኤንዞ ማሬስካን አይቀጥርም የዘመናዊ እግር ኳስ አካል ባይሆን። ምክንያቱም ቼልሲ በደንብ ከተመለከታችሁ ፕሮፋይላቸው ከፍ ያሉ አሰልጣኞች በወቅቱ ምርጥ የሆኑ አሰልጣኞችንም ነው በአብራሂሞቪች ጊዜ የሚቀጥረው አይደል። በተደጋጋሚ ማሪሲዮ ሳሪ በናፖሊ ከፋሉ፣ ሳሪን አመጡ። ኮንቴ በጁቬ ከፋለ፣ ኮንቴን አመጡ። ቱኸልም እንደዚሁ በሌሎች ክለቦች ከፋሉ፣ ቱኸልን ማምጣት ቻሉ። ቼልሲ ፕሮፋይልን ቤዝድ ያደረገ የስራ ቅጥር ነው። የብሉኮን ካምፓኒ ደግሞ ይህን ወጣት ጀኔሬሽን ይህን ፕሮጀክት በላቀ ደረጃ ብቃታቸውን አውጥተው የሚጠቀሙ ዘመናዊ እግር ኳስ የሚፈልገውን ኢነርጂ ለመቅጠር ነው የያዙት ፕሮጀክት። በዚህ ፕሮጀክት ውስጥ እንግዲህ አስተዳደራዊ ጉዳይ ያለውን ጥያቄ እንዳለ ሆኖ የአሰልጣኞች አቅም ግን ወሳኝነት አለው። ዘመናዊ እግር ኳስ አሁን የሚፈልገው ኤክስፒሪየንስ አይደለም። እንደውም ምሽት ላይ አንድ የቶክ ስፖርትን ጭቅጭቅ ዲቤት እየሰማን ነበር። በቶክ ስፖርት በኩል ደስ የሚል መከራከሪያ ሀሳብ እነ ቤን ጃኮብስ እና እነ አሌክስ ኩክ አንስተው ከአለም ፓርዲው ጋር እንግዲህ ነገም የሚቀጥል ፕሪቪው አላቸው በእያንዳንዱ ክለብ በኩል። አብዛኞቻችሁ ትከታተላላችሁ ብዬ ተስፋ አደርጋለሁ። የኔ የቶክ ስፖርት ሾው በቲቪ5 ቢቢሲ ቲቪ5 ላይ ላይቭ ስትሪም የሚያስተላልፉ በዝውውር በኩል በጣም ክሬዲብል የሆኑ የዝውውር ሂደትን የሚዘግቡ ሪፖርተሮችም ያሉበት ማራኪ የእግር ኳስ ሾው ነው እና በዚህ በቶክ ስፖርት ላይ ከተመለከትናቸው ነጥቦች መካከል አሁን ሉዊስ ኤንሪኬ ከማንቸስተር እና ከሊቨርፑል ጋር ስማቸው ተያይዞ ይነሳል። በደንብ ተመልከቱ። በዚህ ሀሳብ የሚጀምረው የሊያም ሮሲኒየር ጉዳይ ላይ ሚዲያ የሰጠው ትኩረትና የመጣው እውነታ ተቃራኒ ስለሆነ በአንድ ጨዋታ እንዴት መደምደም ይቻላል ልትሉ ትችላላችሁ። የቻርልተንን ጨዋታ እዚህ ውስጥ አናስገባም ከግምት ውስጥ ከሌቭል ደረጃ ከተፎካካሪነት አቅም ደረጃ ስናይ አናስገባም እዚህ ውስጥ። ነገር ግን የአርሴናሉን ጨዋታ በአንድ ጨዋታ መመሰል ተገቢ። አንድ ጨዋታ ነው፣ በቃ አንድ 90 ደቂቃ ነው። ቼልሲ የሆነ አፕሮች ይዞ መጣ፣ ያንን ለመተግበር ጥረት አደረገ ብለን የምንተነትነው አይነት አቀራረብ አይደለም። ብዙ አማራጮችን፣ ብዙ ታክቲካል ሂደቶችን መመልከት አለብን። ጠለቅ ብለን ዝርዝር ጉዳዮችን ማየት አለብን። ምክንያቱም ይሄ አሰልጣኝ በእምነት ማጣትና ተቀባይነት አጥቶ ሚዲያ ላይ ራሱ የሚዲያ ባለሙያዎች ሲጠይቁት የነበረውን ፕሬስ ኮንፈረንስ በደንብ ላስተዋለ ተገቢ አልነበረም። ዋነኛው ጉዳይ ግን ከበስተጀርባ ያለው አንደኛ ሊያም ሮሲኒየር በቼልሲ ደረጃ አሰልጣኝ ሆኖ የመሾሙ ጉዳይ ተቀባይነት ያላገኘው በእንግሊዝ ሚዲያ ካለው የታክቲክ አቅምና ከሚገነባው የቡድን ጥንካሬ ጋር ሳይታይ ተቀባይነት ያጣው በጥቁረቱ ምክንያት ነው። አንደኛ ደረጃ እና ጥቁር በመሆኑ ነው። ከቬራ በኋላ በፕሪሚየር ሊጉ የታየ ሌላኛው ጥቁር አሰልጣኝ ነው። ይሄ ምንም አይነት ጥያቄ የማይቀርብበት ጉዳይ ነው። አንደኛው። ሁለተኛው ጉዳይ ግን ቼልሲን እንደ ቡድን ሚዲያው ጫና ሲፈጥር ማሬስካን ትሪት ያደረጉበት መንገድ 100% ክለቡ ተገቢ አይደለም። ግን ለሚመጣው አሰልጣኝ መደላድል መፍጠር ደግሞ ይሄ ሙያዊ ግዴታ ነው ለእያንዳንዱ። ነገር ግን ሊያም ሮሲኒየር ወደ ቼልሲ ቤት ይዞ የመጣውን ሀሳብ አርሴናል ላይ በአብዛኛው አሳይቶ አቅሙን ያሳየው። አቅሙን ያሳየበት ደግሞ በውጤት አለመታገዙ ነጮቹ ፖዚቲቭ እና ኔጌቲቭ ብለው ለምን ፖዚቲቭን ሳይድ የበዛውን ጨዋታ የሚያነሱ ከሆነ ቅድሚያ መጀመሪያም ሹመቱ ተገቢ አይደለም በሚለው ጉዳይ ላይ ሀሳባቸውን ይሄ አሰልጣኝ አንድ ሳምንት ባልሞላ ጊዜ ውስጥ ሊቀይር ነው ማለት ነው። ስለዚህ ያንን መቀበል ለእነሱም ሽንፈት ነው። ስለዚህ ፖዚቲቭ እና ኔጌቲቭ ግን የተነሳው ከአርሴናል ጥንካሬ አንጻር እንጂ ከቼልሲ ድክመት አንጻር አይደለም። ቼልሲ በዛ ጨዋታ ያደረገው ጉዳይ ለአርሴናል ደጋፊዎች ራሱ ድሉ 100% የተሟላ ነው አያስብልም። ምክንያቱም አርሴናል እንደ ቡድን የተሟላ ስለነበር፣ ቼልሲ ደግሞ እንደ ቡድን በአብዛኛው ጎደሎ ስለሆነ፣ ጎደሎ የሆነበት ደግሞ
ክለቡ ላይ ባጋጠመው የጉዳትና የቅጣት ጉዳይ ነው። እስቲ ይህን ጉዳይ እንወያይበትና የቶክ ስፖርቱን ሀሳብ መነሻ ላድርግላችሁ። አንድ የጋዜጦችን ልዩነት እናንሳ። ጋዜጦች ይዘው በወጡት ጽሁፍ ከሆነ ሲቲ ታስታውሳላችሁ አይደል? ጋዜጦችን አሳይተናችሁ ነበር። በእለቱ ሲቲ ማክሰኞ አሸንፎ ለሮብ ለህትመት የበቁ ጋዜጦች ዋን ስቴፕ ቱ ዘ ፋይናል፣ አንድ እግሩ፣ ሁሉም ክሎስ ቱ ዘ አብዛኛው ግን በሐሙስ የወጡ ጋዜጦችን ለህትመት የበቁ ጋዜጦች ካያችሁ ትኩረታቸው ጎከሬስ ማስቆጠሩንና አርሴናል አድቫንቴጅ ይዞ መመለሱን። አድቫንቴጅ ነው። ዋን ስቴፕ ቱ ዘ ፋይናል አልተባለም። ለምን? ቼልሲ ያሳየው ተገዳዳሪነት ቀላል የሚባል አይደለም። በታክቲክ ረገድ የተዋጣለት አሰልጣኝ በጨዋታው ማን ነው የሚለውን ነገር ብንመለከት በአጭር ጊዜ ውስጥ አጭር የስልጠና ቆይታ አድርጎ ይሄ ወጣት አሰልጣኝ እንዲህ አይነት ድፍረትና እንዲህ አይነት ኢንቴንሲቲ ማሳየቱ ለቼልሲ ደጋፊዎች በዕለቱ የተመዘገበው ውጤት በፌብሩዋሪ 3 ይቀየራል የሚል እምነት የጫረ ነው። ኤሚሬትስ ላይ ለዛው አንደኛው ጉዳይ ያለፈ የደካማ የቼልሲ የቡድን ሪከርድ እንግዲህ የጨዋታው ምስል ነበር ነው አንደኛው ኔጌቲቭ ጉዳይ። ይሄ ከሊያም ሮሲኒየር ጋር ይገናኝ። ቼልሲ ወትሮ ከነበሩ አሰልጣኞች ጋር ከአርሴናል ጋር የነበረው ሪከርድ ደካማ ሊሆን ይችላል፣ ያለማሸነፍ ሪከርድ ግን ጉዳዮች ሁሉ በሜዳ ላይ ካሉ እንቅስቃሴ ጋር ተያያዥ ጉዳይ መሆን አለበት ነው። ሊያም ሮሲኒየር አጀማመራቸው ከተጠበቀው በላይ ክሬዲት የሚያሰጣቸው ጨዋታ ነበር የተመለከት ነው። እስቲ እናንተ ጨዋታውን እንዴት ገመገማቸው? አሁን ይሄ ፕሮግራም ቼልሲን ብቻ ትኩረት ያደረገ ስለሆነ የበለጠ ለመወያየት የሚያመች ነው። ቶክ ስፖርት ላይ ምን ተመለከትኩኝ? የሉዊስ ኤንሪኬን ሊቨርፑልና ማንቸስተር ይፈልጉታል፣ ነገር ግን እኔም ያሰጋኝ ይላል አለም ፓርዲው። እንግዲህ አለም ፓርዲው የምታውቁት ነው፣ ዘመናዊ እግር ኳስ ውስጥ ቦታ ያጣ ነው እና በኦልድ ፋሽን እግር ኳስ የእንግሊዝ እግር ኳስ 4-4-2 በሁለት አጥቂ ከኒውካስል፣ ዌስትሃም፣ ክሪስታል ፓላስ የነበረው ቆይታ ይታወቃል። ይህ አሰልጣኝ ትኩረቱ የነበረው የእንግሊዝ ፕሪሚየር ሊግ ኤክስፒሪየንስ የሌለው አሰልጣኝ እንዴት ሊጉ ላይ ያሰለጥናል የሚል ነው። በአብዛኛው ከዚህ በፊት መጥተው በሊጉ ስኬታማ የሆኑ አሰልጣኞችን ብታዩ፣ በመጡ ዓመት በተለይ ደግሞ ዋንጫ ያነሱ አሰልጣኞችን ብታዩ የሊግ ኤክስፒሪየንስ ኖሯቸው አይደለም፣ የያዙት ቅኝት ነው ዋንጫ እንዲያነሱ ብቁ ያደረጋቸው። አሁን አብዛኛው የእንግሊዛዊ ተንታኝ ምልከታ የሚሆነው ከዚህ መነሻ በማድረግ ነው። ስለዚህ ጆዜን ማምጣት ነው ለሊቨርፑልና ለማንቸስተር በዘመናዊ እግር ኳስ ውስጥ የሻምፒየንስ ሊግን እግር ኳስ፣ የእንግሊዝ ፕሪሚየር ሊግን፣ የሊግ ካፕን፣ የኤፍኤ ካፕን ጨዋታ እያሸነፈ ድል ለማንሳት የሚያመቸው ወይስ በጆዜ ቅኝት ውስጥ የዘመናዊ እግር ኳስን አቅም ያዳበረ ወጣት አሰልጣኝ? አሁን ጉዳዮቹ እዚህ ጋር ነው መንገድ የሚስቱት። በሀሳቦች ልዩነት አብዛኛው እየተከራከረ ያለው ሊያም ሮሲኒየር እንደምታውቁት ከጆዋው ፔድሮ ጋር፣ ከቤኖኖቲ ጋር፣ ከሊያንድሮ ትሮሳርድ፣ ከኩኩሬያ፣ ከሞሲስ ካሴዶ፣ ከአሌክሲስ ማካሊስተር ጋር በቅርብ ዓመት ለብራይተን ሲጫወት አይተነዋል። በቅርብ ዓመት ውስጥ ኳስ አቆመ፣ የሃል ሲቲ ምክትል ሆነ፣ ዋና አሰልጣኝ ሆነ። ከዛም በኋላ ወደ ስትራስበርግ በዚህ በብሉኮን ካምፓኒ አማካኝነት ተመርጦ የስትራስበርግ አሰልጣኝ ሆነ። ለስትራስበርግ በጥሩ ሙያዊ እድገት በክለብ ውስጥ አሳይቶ ብሉኮኖች ራሳቸው ወደ ዋናው የፕሮጀክቱ ክፍል አካል አድርገው አመጡት። ነገር ግን በስትራስበርግ በታሪኩ አልፎ ማያውቀውን ለዩኤፋ ውድድር ተሳታፊ በማድረግ በኮንፈረንስ ሊግ ትልቅ ክሬዲት የሚያገኙበትን ስራ ሰርቶ ነው የመጣው። የቡድን ግንባታውን ነው አሁን ሜዳ ላይ የሚታየው እንቅስቃሴ ነው። በዛኛው ፕሮግራም ታስታውሱ እንደሆን በርካታ አድማጮች ስለተመለከቱት ያነሳነው አንድ ጉዳይ አለ። የሊያም ሮሲኒየርን ቡድን በደንብ ለተመለከተ ወደ ኡናይ ኤምሬ ቀረበ፣ ግን በራስ አስተሳሰብ ያለ ነው። አብዛኛው የዘመናዊ እግር ኳስ ወይ ኢንቴንሲቲ ነው ወይ ኮንትሮል ነው ወይ ክሎፕ ነው ወይ ጋርዲዮላ ነው ይባላል መሰረት የሚያደርገው። የሮሲኒየር ግን የራሱ የቡድን መልክ አለው።
የቆዩት 10 ቀን አልሞላ በስልጠናው ላይ እዛ ኮባሃም የሚገኘው የትሬኒንግ ግራውንድ ላይ 10 ቀን አልቆዩ። ግን ቡድኑ ላይ አንድ የቅንጅት ብልሃት ሲያመጡ፣ ሁለተኛ ደግሞ ምናስታውሰው አንድ ጉዳይ አለ በቼልሲ ቤት። ኤንዞ ማሬስካ የመጀመሪያ ጨዋታቸውን ታስታውሳላችሁ? ከማንቸስተር ሲቲ ጋር 2-0 ስታንፎርድ ብሪጅ ላይ ሲሸነፉ ምንድን ነበር የመጀመሪያው ጉዳይ? ከጨዋታ በኋላ የተሰጠው አስተያየት የማሬስካ ቡድን ፍሉዲቲ ይፈልጋል፣ እድገት ይፈልጋል፣ ገና ነው ተባለ። ነገር ግን ማሬስካ ከሲቲ ሽንፈት በኋላ እስከ ፈረንጆቹ ዲሴምበር ድረስ እያሸነፉ ያውም እኮ በፕሪሚየር ሊጉ ቼልሲ እንደዛ አይነት አጀማመር አድርጎ አያውቅም ነበር። በአማካይ 3.2 ግብ እያስቆጠረ 6 ያገባል፣ 4 ያገባል። የሚቆጠርበት ግብ ግን ለኤንዞ ማሬስካ የሆነ ጊዜ መብቴ ካልተበጀለት የተከላካይ ክፍሉ ቅንጅት ዋጋ ሊያስከፍላቸው ይችላል የሚል ማመዘኛ ነበር። አሁን በሊያም ሮሲኔር ግን የተጠበቀው ጉዳይ ሌላ ነው፣ ያየነው ጉዳይ ሌላ ነው። ከውጤት አንግል አናይም። ሜዳ ላይ የታየው የቼልሲ ተጫዋቾች በአጭር ጊዜ ውስጥ እንዲህ አይነት መቀናጀት፣ እንዲህ አይነት መግባባት፣ በሁለቱም 45 ቅንጅት አለ። ሁለተኛ 45 የበለጠ ያ ቅንጅት አደገ። ያደገው ደግሞ አንድ ቡድን ከአንድ አሰልጣኝ ጋር ሲቆይ የሚያመጣውን ቅኝት ነው። ሁለተኛ 45 10 ቀን ባልሞላ ጊዜ ውስጥ ያ አሰልጣኝ ያመጣው። ይሄ ጉዳይ እንዴት ነው ተሸነፈ ተብሎ ሊታለፍ የሚችለው? ምክንያቱም ተቃውሞ ሽንፈት ሲያጋጥመው እንደደረሰባቸው ተቃውሞ አይደለም። በጣም ሽንፈት ቼልሲ አስተናግዶ ግን የፌብሩዋሪ 3 ሁለተኛው ጨዋታ እንዲጠበቅ አድርጓል። የቼልሲ ፐርፎርማንስ በስታንፎርድ ብሪጅ ጨዋታው አላለቀም። እንደውም የጋሪ ሊኒከርን እዚሁ ቢቢሲ 5 ላይ ከተመለከታችሁ እንደዚህ አልጠበቅኩም አለ። አንዲ ግሬን የቢን ስፖርቱን ተንታኝ መላጣውን ሰውዬ ከተመለከታችሁት ቼልሲ እንደዚህ መጫወት የሚችል አቅም በዚህ አጭር ጊዜ ውስጥ ማዳበር ይችል ነበር እንዴ ብሎ ተገርሞ ነበር ትንተና ሲሰጥ የነበረው። የታየው እንቅስቃሴ በጣም ከተስፋ በላይ ነው። እንግዲህ ቀጣይነት ይኑረው አይኑረው አብረን በጋራ ልምና። በአንዱ ጨዋታ ግን የታየው ጉዳይ የአሰልጣኙን አቅም ክሬዲት መስጠት ያስፈልጋል። ዋጋ የሚያስከፍሉ ጉዳዮች በቼልሲ ቤት ውስጥ ተፈጥሯል። ግን የዚህ አሰልጣኝ አስገዳጅ የሆነ ሁኔታ አይደለም። ኃላፊነቱን እሱ ሊቀበል ይችላል። ግን አሰልጣኙ ባይገደዱበት፣ ያንን ለመጠቀም ባይገደዱ እነዛ ዋጋ የሚያስከፍሉ ጉዳዮች አይፈጠሩም ነበር። ምክንያቱም አማራጭ ስለሌለ። የመጀመሪያው ጉዳይ በቼልሲ እግር ኳስ ታሪክ ውስጥ ምናልባት የመጨረሻ ደካማው ግብ ጠባቂን መያዛቸው ዋጋ ያስከፈላቸው ሮበርት ሳንቼዝ ለቼልሲ በጭራሽ ከማይመጥኑ በቼልሲ እግር ኳስ ታሪክ ውስጥ ከአብራሞቪች ጊዜ አንስቶ ካየናቸው ግብ ጠባቂዎች ውስጥ በጣም ዝቅተኛ ብቃት በቼልሲ ኳሊቲ ደረጃ ያለው ግብ ጠባቂ። አንደኛው ጉዳይ የዚህ ግብ ጠባቂ መኖር በጨዋታው 2 ትላልቅ ኳሶች ላይ ቼልሲን መስዋዕትነት ያስከፈለ። በጨዋታው ቼልሲ የግብ ጠባቂ ስህተት ባይፈጸም ኖሮ ብለን ብናስብ እንኳን ጨዋታው 2-1 አሸንፏል ማለት ነው። ስለዚህ የግለሰብ ስህተት ነው፣ የታክቲክ ስህተት አይደለም ዋጋ ያስከፈለው አንደኛው ጉዳይ። ይሄ ደግሞ ኃላፊነት በጎደለው ውሳኔ ሳይሆን ባላቸው አማራጭ ነው። ምክንያቱም ገና ቡድኑ እየሞከሩ ነው ሜዳ ላይ። ስለዚህ የቡድኑ ቋሚ ግብ ጠባቂ በማስቀመጥ አይደለም የጀመሩት። የርገንሰንን መጠቀም ከማንቸስተር ሲቲ ጋር አይታችኋል። በዛ ጨዋታ የነበረው የግብ ጠባቂው አስተዋጽኦ። ነገር ግን የሮበርት ሳንቼዝ የቼልሲ ግብ ጠባቂ ሆኖ የመዝለቁን ጉዳይ ዛሬ ላይ በሚወጡ ጋዜጦች ላይም ስንመለከት ነበር። ከፍተኛ አደጋ ውስጥ መግባቱን ማለት የግብ ጠባቂው ቆይታ የአንደኛነትን ደረጃ ይዞ ለመዝለቅ የሚያስችል አቋም ላይ ያለመሆኑን አሰልጣኙ ተረድተዋል የሚሉ ዘገባዎች በዝተዋል። ይሄን ከተመለከትን እስቲ ከፖዚቲቭ ጉዳዮች እንጀምር። የመጀመሪያው ፖዚቲቭ ጉዳይ በቼልሲ ውስጥ ከተመለከትናቸው ጉዳዮች ሊያም ሮሲኔር
በረቡዕ ጨዋታ የስድስት ተጫዋቾች ያውም እነዚህ ስድስት ተጫዋቾች ቢኖሩ ቋሚ የሚሆኑ ስድስት ተጫዋች የላቸው። አርሴናል በዚህ ደረጃ ዴብዙ በተጠናከረበት ፒክ ላይ በደረሰበት ወቅት ቼልሲ የስድስት ተጫዋቾች አለመኖር፣ የውጤት አለመረጋጋት፣ የአሰልጣኝ ለውጥና ሽግግር፣ የቡድኑ አስተዳደር ላይ የተነሳው የደጋፊው ከፍተኛ ውሳት፣ እነዚህ ሁሉ ውጥረቶች ውስጥ ስድስት ያውም በክላስ ደረጃ የሚጠቀሱ ቢኖሩ ስድስቱን ቋሚ የሚሆኑ ተጫዋቾች የሉም። የመጀመሪያ አምበሉ ሪስ ጀምስ ነው። ሞሲስ ካሴዶ፣ ኮል ፓልመር፣ ማሎ ጉስቶ፣ ሊየም ዴላፕ፣ ጂሚ ጊተንስ፣ እንግዲህ የረጅም ጊዜ ደግሞ ጉዳት ላይ የሚገኘው ሌቪ ኮልዌል። እነዚህ ተጫዋቾች ቼልሲ ላይ በቀጥታ የፈጠሩት ምንድን ነው? አሰልጣኙ ሁለተኛ 45 የጨዋታውን እንቅስቃሴ ሪስክ ካለው ቢልዳፕ አንስቶ እስከ አታኪንግ ሰርድ የነ ስቲቫኦ አስደናቂ ምሽት ድረስ የነበረው ቅንጅት በተሳካና ጤናማ ሁኔታ እንዲሄድ የመረጡት ጌም ታይም በቼልሲ ቤት አነስተኛ ደቂቃ ካገኘው አንድሬ ሳንቶስ ጀምሮ ነው። አንድሬ ሳንቶስን በማሰለፍ ሁለተኛ ደረጃ ደግሞ አቼፖንግ በዚህ ውድድር ዓመት ስንት ጨዋታ ላይ ነው ቋሚውን? በቁጥር 4 ወይ 5። ተመልከቱ፣ እነዚህ ሁለት ተጫዋቾች የስኳድ ተጫዋች ይሆናሉ። እነዚህ ስድስት ተጫዋቾች ቢኖሩ እንኳን ሁለቱ ተጫዋቾች ከስኳድ ውጪ ቢደረጉ እንኳን ደጋፊ ጥያቄ የሚያነሳባቸው አይነት ተጫዋቾች አይደሉም። ግን የተቀበሉት ኃላፊነትና ሲጫወቱ የነበር አሁን ስለ አንድሬ ሳንቶስ አንድ የተለየ ፕሮግራም ራሱ ያስፈልጋል። ይሄ ብራዚላዊ ተጫዋች የነበረው አስተዋጽኦ በቼልሲ ቤት አሁን አይደለም። እንደውም በአንድ ወቅት ከአንድ የቼልሲ አድማጫችን ጋር ስንወያይ ኤንዞ ፈርናንዴዝ በግብ ልዩነት ሊፈጥር ይችላል፣ ታክቲካሊ ግን የሚፈጥረው ልዩነት ሁሌ ጥያቄ ያለኝ ይለኝ ነበር እና አንድሬ ሳንቶስን ማሬስካ እድል በሰጡት ይለን ከዚህ ቀደም ይሄ ተጫዋች የተጣመረው ከኤንዞ ፈርናንዴዝ ጋር። ኤንዞ ፈርናንዴዝ ለራሱ ከቨር ከሚፈልግ ከአንድ ዲፕ ላይን ዲፌንሲቭ ሚድፊልደር ከሆልዲንግ እና ዲፌንሲቭ ሚድፊልደር ጋር መጫወት የሚፈልግ በበለጠ ደግሞ አድቫንስ ሲሆን ውጤታማ የሚሆን ተጫዋች ነው። ግን ይሄ ተጫዋች ተገደበ። የቱ ጋር? በደብል ፒቮት እንዲጫወት በአንድሬ ሳንቶስ ኤክስፒሪየንስ በሌለው ተጫዋች በወጣት በኤንዞ ፈርናንዴዝ ተጨማሪ ከቨር በሚፈልግ አማካይ በደብል ፒቮት ቼልሲ ሲጫወት ቀደም ብሎ አስተላለፉን ላየ የአርሴናል አማካይ በዙቢመንዲ በራይስ ፕራይም ታይሙ ላይ ያለው ኦዲጋርድ አማራጩን ተመልከቱ። ሜሪኖ 68 ሚሊዮን ፓውንድ የወጣበት ኤበሪቼ ኤዜ የዴብዝና የጥንካሬ ልዩነት ግን ማን ነበር ሞር ፍሉድና አታኪንግ ሲኩዌንሱ አስፈሪ የነበረው? በአደጋ ደረጃ ተመጣጣኝ ነበር። ስለዚህ እነዚህ ጉዳዮች ኳሊቲም የሚወስነው ጨዋታ ነበር ማለት ነው። የጋርናቾ ለውጥ በፍጥነት ልዩነት ካመጣ ሜዳ ውስጥ በምርጥ 11ነት የተሞከሩት ጆዋው ፔድሮንና ማክ ጉይ ውጤታማ ሳይሆኑ ቀርቶ ብቻ ሳይሆን ታክቲካሊ ለአርሴናል የሰጡት ባላንስ ነበር ከፖሴሽን ውጪ በመሆን። ይህን ትናንትና ስናነሳ ነበር። ለምንድን ነው አቼፖንግን ቀይረው ሌላኛውን ተጫዋች ወደ ቀኝ ክንፍ በማውጣት ባዲያሺል ወደ ሴንተር ሚድፊልድ እየገባ የአርሴናልን ላይን ብሬኪንግ ፓስ ከኤንዞ ፈርናንዴዝ እና ከአንድሬ ሳንቶስ መሀል ላይ ዙቢመንዲ ፓስ እያደረገ ቼልሲ ላይ ጫና ለመፍጠር የሞከረውን ልክ ላይን ብሬኪንግ ፓሱ እንዳለፈ እንዲያስጥል ያደረጉት ባዲያሺልን ነው። ቼልሲ ወዲያው እነዛ ኳሶች ምን መሆን ጀመሩ? ወደ ሃይ ተርኖቨር ተቀየሩ። በየትኛው የሜዳ ክፍል? በቀኙና በግራው። እንዲህ አይነት ታክቲካል ጂኑን የጨዋታን የማንበብ አቅምና በድፍረት ጨዋታን የመቀየር ቴክኒክ ከአሰልጣኙ ብቃት ውጭ እንግዲህ ሌላ አሰልጣኝ አልነበረም። ስለዚህ የተመዘገበውን ውጤት የሸፈነው የቼልሲ ብቃትን ያየን በብዙ መልኩ። ለቼልሲ ደጋፊዎች ያለምንም ጥርጥር ይሄ አሰልጣኝ በያዘው ሀሳብ ላይ መጀመሪያ መመልከት ቢያንስ 6-7 ጨዋታ ላይ
ወይ ይሄ ትልቅ ጨዋታ ስለሆነ የበለጠ ትኩረት ሰጥቶ ሊሆን ይችላል። ደግሞ ከጋዜጣዊ መግለጫ ስንረዳ ሊያም ሮሲኒየር አንድ ነገር መስጠታቸው ምናልባት በሚዲያ በኩል ለወቀሳውም ለትችቱም ያበቃቸው ይመስላል። በካራቦ ካፕ አንድ ቀለል ያለ ጨዋታ አለን አሉ። ቀለል ያለ የምትለዋ ቃል ናት እንግዲህ አሰልጣኙ ላይ ትንሽ እንግዲህ ጨዋታውን ቀለል ያለ ጨዋታ አለን ያሉበት ምክንያት እንግዲህ የተለየ ማብራሪያ አልተሰጠም። ግን እኔ በቀጥታ ቀለል ባለ ጨዋታ አይደለም እዛ ጋር መግለጽ የፈለግኩት። ከካራቦ ካፕ ጀምሮ ጨዋታዎች አሉን። እኛ ለ9 ጨዋታ በ3 ሳምንት ውስጥ ለምናደርገው ትኩረት ሳንሰጥ ለካራቦ ጨዋታ ትኩረት ሰጥተን እነ ፓልመር ላይ ሪስክ የምንወስዱ ከሆነ እብደት ነው የሚሆነው። ስለዚህ የካራቦውን ጨዋታ ቀለል አድርገን ሮብ ዕለት እንጫወታለን አሉ። ስለዚህ ቀላል ያሉት ከሚመጣው ፊክስቸር አንጻር ይሄ ጨዋታ የበለጠ ለኛ ትኩረት ሊስብ አይገባም ነው። ምክንያቱም በአጭር ጊዜ ውስጥ ተደራራቢ ፊክስቸር በጣም ጫና ስላለብን ተጫዋቾች ላይ ሪስክ መውሰድ የለብንም የሚለውን ጉዳይ ለመግለጽ ነው። የጨዋታውን ከፍታ ለማቅለል ሳይሆን የሚመጣው ጉዳይ በጣም ከበድ ያለ ነው ለማለት ይመስላል። አሰልጣኙ እንግዲህ በዚህ ደረጃ በኮንፊደንስም ያው ግን ስንመለከት ሜዳ ላይ የታክቲካል አፕሮች ይሄን ጉዳይ በነገራችን ላይ ቀድመን ስናነሳ ነበር። አሰልጣኝን ባለው አቅምና ሜዳ ውስጥ በሚያቀርበው አፕሮች ነው መመዘን። ሜዳ ውስጥ አንድ አሰልጣኝ የሚተገብረው የጨዋታ እንቅስቃሴ ነው እንጂ ሊዳኝበትም ትችትም ተቃውሞም ድጋፍም ሽልማትም ካስፈለገው ሜዳ ውስጥ በሚያቀርበው የጨዋታ እንቅስቃሴና ለተጫዋቾች ተስማሚ ይሄ አዳፕት ለማድረግ እኔ እኮ አሁን አንድ ያስገረመኝ ጉዳይ በእለቱ በዚህ ደረጃ እንዴት ነው የቼልሲ ተጫዋቾች ሪያክት ማድረግ የቻሉት? ተነሳሽነት ልንለው አንችልም። ምክንያቱም የበለጠ ኤንዞ ማሬስካን አብዛኛው ተጫዋች ቅርበት ያለው የሚወዷቸው ኤንዞ ማሬስካ ከሚወደዱበት በቼልሲ ተጫዋቾች ምክንያቶች መካከል ኢፌክቲቭ ኮሚኒኬሽን ስኪላቸው ነው። በጣም ከተጫዋቾች ጋር ስፒሪታቸውም የሚያስገርም ነው። ትሬኒንግ ግራውንድ ላይ ከተጫዋቾች ጋር ገብተው እዛ ጋር እየተጫወቱ ምናምን በጣም ደግሞ ታክቲካል ቦርድ ላይ ጉዳዮችን ሲተነትኑ አንዳንዴ ከጣሊያን ባህላዊ ይሄ ጉዳዮች ጋር እያያያዙ እየቀለዱ ነው ለተጫዋቾች ታክቲካሊ አንዳንድ ጉዳዮችን በታክቲካል ቦርድ ላይ የሚያስረዱት እና ወጣት ተጫዋቾችን ትሪት የማድረግ ሂደታቸው ይደነቃል። ከሊየም ዴላፕ ጋር አልተግባቡም ብሎ ይቅርታ ከኮል ፓልመር ጋር አልተግባቡም ብሎ ሚዲያው የተለያየ ነገር ቢረጭም ፓልመር የበለጠ ብቃቱ ከፍ ያለው በዚህ አሰልጣኝ እንደሆነ ይታወቃል በኤንዞ ማሬስካ እና ሊያም ሮሲኒየር ግን ለምሳሌ ከቀየሯቸው ጉዳዮች መካከል የቼልሲ ደጋፊዎች ማየት የሚፈልጉት በዚህ ሚዲያም የሚያደምጡ በመላው ዓለምም ያሉ የመጀመሪያው ጉዳይ በኢስቲቫኦ ላይ የታየው የእንቅስቃሴና የጨዋታ ምስል ኢስቲቫኦ በዚህ ደረጃ በዚህን ሰዓት በፕሪሚየር ሊጉ ምርጡ ፉልባክ የሚባለው ጁሪየን ቲምበርን በበለጠ በጨዋታው ሲያንገላታ ነው ያመሸው። ኢስቲቫኦ ጋር የሚደርሱ የኳሶች ቁጥር በዚህ ደረጃ ከፍ ማለታቸው በራሱ የእንቅስቃሴው አንዱ አካል ነበር። ይሄ የሚያስገርም ነው። የግል ተጽዕኖ ቀስ እያለ የሚገኝ አይደለም፣ ተከታታይ በተለይ ከረፍት በኋላ ለምሳሌ ተጫዋቹ በቼልሲ ደጋፊዎች በምሽቱ ካስደነገጠ እንቅስቃሴ መካከል ከሞከራቸው 6 ድሪብሎች 6ቱንም አሳክቷል። አንድ ድሪብል አልተበላሸበትም። 5 ሙከራ ሞክሯል። ከ5ቱ ሙከራዎች ውስጥ በተቃራኒ ቡድን የሚገኝ ተጫዋች በብቸኝነት እንኳን 5 ሙከራ አላደረገም። አንድ ተጫዋች ብቻውን ፓልመር በሌለበት የቡድኑ ኤክስ ፋክተር በሌለበት ካሴዶ የቡድኑ ምሰሶ በሌለበት ሪሽ ጄምስ የቡድኑ ምስል የሆነ አምበል በሌለበት እንደዚህ ቼልሲ ከተጫወተ ታክቲካሊ እነዚህ ተጫዋቾች በየቦታው እስቲ ሰካክተን ይሄ ቡድን ምን ሊመስል እንደሚችል እናስብ። ምክንያቱም አጭር ጊዜ ቆይቶ የሆነ የቅንጅት ትልቅ ከፍ ያለ ፍንጭ አሳየ። በጣም የቀረበ
ስለዚህ ቀጣይነት ሊኖረው እንደሚችል የአርሴናል አይነት ቡድን ላይ የበለጠ ትኩረት ሰጥተን እዚህ ጨዋታ ላይ ፎከስ አድርገን ብለው ባልሰጡበት አስተያየት ላይ የጨዋታው አቀራረባቸው ግን የሚያስደንቅ ነው። አሊያንድሮ ጋርናቾ ከቤንች ላይ ተቀይሮ ገብቶ ያስቆጠራቸው 2 ግቦች። ስለዚህ ቼልሲ ቤት ሊያም ሮሲኒየር በሙያቸው ይገመገማሉ። በመጀመሪያ ጨዋታ ደግሞ ካየን ከክሬዲትም በላይ ለቼልሲ ደጋፊዎች ውጤቱን ትተው የቡድናቸውን እንቅስቃሴ እንዲያተኩሩ ያደረገ የበለጠ ይሄ ጨዋታ በፈርስት ሌግ ውጤት አለመጠናቀቁ ጨዋታው ኤምሬትስ ላይ ነው። ልክ ነው። ሁለተኛው ዙር ግን የታየው ፍንጭ ኤምሬትስ ላይ ለመፎካከር ወደ ኋላ የሚያስብል አይደለም። የበለጠ በነዛ ኳሊቲዎች ከታገዘ ውጤቱ ሊቀየር የማይችልበት ምንም አይነት ምክንያት የለም። ውጤቱ ሊቀየር ይችላል። ምክንያቱም ከአርሴናል ጋር 3-2 በአዲስ አሰልጣኝ የ2 ጎል ልዩነት ተመርቶ ሳይኮሎጂካሊ 2 ጊዜ ሰርቫይቭ ማድረግ መቅረብ ቀላል አይደለም። ይሄ ሆም አድቫንቴጅ አይደለም፣ ታክቲካል አድቫንቴጅ እና ታክቲካል ጄኒውን መሆን ነው። ስለዚህ ክሬዲቱን ለሊያም ሮሲኒየር መስጠት ያስፈልጋል። ይሄ አሰልጣኝ አሁንም በሜዳ ውስጥ እንቅስቃሴ ሊገመገም ይገባል። ሚዲያው ከበስተጀርባ ከሚያነሳው ጥቃቅንና ዘመናዊ እግር ኳስ ትኩረት ከማያደርጋቸው ጉዳዮች ውስጥ እየተመዘዘ ከሚነሳው ትችት ይልቅ የበለጠ የአሰልጣኙ አቅም ሊመዘን ይገባል የሚለውን ሀሳብ በድጋሚ ለማንሳት ያክል ነው። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ከእናንተ ጋር ዕለተ ዓርብን ቆይታ አደረግን። ከማርቲን ዙቢመንዲ ወደ ፍሎሪያን ቪዝ ሄድን። ከፍሎሪያን ቪዝ ወደ ሊያም ሮሲኒየር መተን ደግሞ በለንደን በድጋሚ ቆይታ አደረግን። ከእናንተ ጋር ዓርብን በእንዲህ መልኩ ቆይታ ያደረግኩት ሚናድ አብዲ ነበርኩ። ከነገ ጀምሮ ደግሞ ከአባ ጋር ሰፋ ላለ ደቂቃ ተመልሰን እንመጣለን። ሰላም ቆዩ።